የተሻለ ቦታ ለመድረስ የሆነ ጠንክራችሁ ትሰራላችሁ፣ ጎበዝ ለመባል ትበረታላችሁ። ይሄ ሰውዬ ግን ጎበዝ ለመባል ሰዎችን ነው መግደል የጀመረው። ስራውም ደግሞ ዶክተር ነው። ስሙም ራይናልዶ ነው የሚባለው። እድሜው 58 ነው። የተረገመ ክፉ ሰው ነው። የሆነ ሰዓት ሁሉ ፍቅረኛውን ጥቃት ሊያደርስባት ሲል የገዛ ፍቅረኛውን ማለት ጥቃት ሊያደርስባት ሲል ጎረቤት መጥቶ ያድናታል። በዚህ ምክንያት ለምን አዳንካት ብሎ የጎረቤቱን ውሻ ለመግደል ሁሉ ሞክሯል። በዚህ ግን አያቁምም። ስራ ሲሰራ ሊሞት አፋፍ ላይ የደረሰ ታካሚ በሲፒአር ማለት ልባችሁ ላይ አድርጋችሁ ጃምፕ እያደረጋችሁ ታስነሱ በሱ መነሳት የሚችል ታካሚ ይሙት ይሄ ሲፒአር አያስፈልገውም ብሎ ሲፒአር እንዳይሰጥ ይከለክላል። ጭራሽ ሁሉ ስጥ ሲባል አልሰጥም ይላል። እዛ ጋር የህይወትና የሞት ጉዳይ ነው፣ ግን እሱ አልሰጥም። በዚህ አጋጣሚ እንግዲህ የኦርቶዶክስም የሙስሊምም ጾም ገብቷል። ይሄ ጾም እንግዲህ የፍቅር የሰላም የመተሳሰብ ሆኖ እንደሚያልቅና እንደሚያልፍ በዚህ ጾምም ደግሞ ጥሩ ነገር ወደ ህይወታችን እንደምናመጣ ተስፋ እያደረኩ ለሙስሊሞችም ለኦርቶዶክሶችም መልካም የጾምና የጸሎት ጊዜ እንደሚሆን ተስፋ አደርጋለሁ። ወደ ታሪኩ ስንሄድ ራይናልዶ ዋና ስራው በቀዶ ህክምና ሰዓት ታካሚውን መከታተል ነው። ማለትም ታካሚው ማደንዘዣ ውስጥ ሆኖ እዛው እንዲቆይ ቀድሞ ቀዶ ህክምናው ሳያልቅ እንዳይነቃ ብቻ እኛ ሀገር አነስቴዥያ ነው የሚባለው። እንደሱ አይነት ስራ ነው የሚሰራው። ስለዚህ አነስቴዚዮሎጂስት ስትሆኑ ዋና ስራችሁ የልብ ምቱን ምናምን ሁሉን ነገር እያንዳንዱን ነገር የታካሚውን መከታተል ነው ማለት ነው። እሱም ታዲያ 2022 ላይ እንደ ፈረንጆች አቆጣጠር ታካሚው ኦክሲጅን ይደረግለታል። ቀዶ ህክምና እየተደረገለት ያለው ማለት ነው። እናም እሱ ኦክሲጅን እየወሰደና እያልወሰደ እንደሆነ አነስቶሎጂስት እስከሆነ ድረስ ይህን ቼክ ማድረግ አለበት። ቼክ ሳያደርገው ግን ሰውየው ኦክሲጅን ጨርሶ ሳይቀይርለት አየር ያጥረዋል። ዋና እዛ የተገኘበት ምክንያት ረስቶታል ማለት ነው። ዶክተሮቹ ደግሞ በዚህ በኩል የመሰላቸው ቀዶ ህክምና እየሰሩ ስለሆነ በእነሱ ስህተት ነበር የመሰላቸው። እናም በዛ ሰዓት ተደናበሩ። ግን ቼክ ሲደረግ የእሱ ጥፋት እንደሆነ ታወቀ። በዚህ ምክንያት እሱ ላይ ትልቅ አመፅ ተነሳ። እስካሁንም በሰርጀሪ የሞቱት በአንተ ምክንያት ይሆናል ተብሎ እሱ ላይ ትልቅ ምርመራ ተከፈተ። ከዚህ በፊት ከሞቱት ጀምሮ ማለት ነው። እሱም ደግሞ ይሄ ነገር በጣም አስፈራው። የምር ይሄ ቸልተኝነቱ ከታወቀበትና ይሄ ምርመራ ከተጣራና ትክክለኛ ከሆነ ህክምና ወረቀቱንም ያጣል። ስለዚህ ምን ብሎ አሰበ? እኔ ብቻ ሳይሆን ሌሎች የሚሰሩ አኔስቴዚዮሎጂስት አሉ፣ እነሱ እንደኔ ስህተት እንደሚሰሩ ከታወቀ እኔ ችላ ባላለሁ ብሎ በማሰብ እንዴት አድርጎ ሌሎችን የማደንዘዣ ባለሙያ ሐኪሞች በሱ ስራ ዘርፍ ያሉትን እንደሚያጠምዳቸው አሰበ። ከዛም አንድ ሀሳብ ብልጭ አለለት። ለምን አይቪ ባጎችን አልመርዝም አለ። አይቪ ባግ ማለት እኛ ሀገር ያው ግሉኮስ እየተባለ ነው በተለምዶ የሚጠራው፣ ግን አይቪ ባጉ ግሉኮስም ሊሆን ይችላል፣ ማደንዘዣም ሊሆን ይችላል። የተለያዩ ነገሮች ነው ውስጡ የሚኖሩት። ሁሌ ግሉኮስ ብቻ አይቀመጥም፣ መድኃኒቶችም ሊሆኑ ይችላሉ። እና እዚህ አይቪ ባግ ውስጥ ታካሚን ሊገል የሚችል ታካሚን የልብ ምቱን በአንዴ ከፍ አድርጎ ጸጥ የሚያደርግ ግፊት የሌለባቸውን ግፊት የሚያስነሳ ነገሮችን አይቪ ባግ ውስጥ በመጨመር እነሱን ለማስወቀስ አሰበ። በዚህ በኩል ደግሞ የተከፈተብህ ምርመራ ቀጥሏል ብሎ የሆነ ሰው ነገረው። ስለዚህ ነገሩን ወዲያው ማፋጠን አለበት። አይቪ ባግ ደግሞ የሚቀመጠው አንድ ቦታ ነው። ያ ቦታ ላይ የትኛውም ሰው መጥቶ ማለትም የትኛውም ሰው ላችሁ እዛ የሚሰራ ከእንደዚህ ነገር ጋር የተገናኘ ያን አይቪ ባግ መጠቀም ይችላል። ስፔሻሊ ግን ከሱ በላይ ግን ይህን አይቪ ባግ እየወሰዱ የሚጠቀሙት ነርሶች፣ ተላላኪዎች ምናምን ናቸው። ይህን ነገርም ደግሞ ሲያደርግ ተደብቆ ነው፣ ማንም ሳያየው ወስዶ በመርፌ እኚህን አይቪ ባግ ይወጋቸዋል። ከትንሽ ቀን በኋላ እንዳሰበው ተሳካለት። አንድ ሴት ኦፕራሲዮን እየተሰራች ነበር። ለእሷ ያስፈልጋታል ተብሎ ደግሞ አይቪ ባግ ተደርጎላት ነበር። ይሄ አይቪ ባግ ደግሞ የተመረዘው አይቪ ባግ ነው። እናም ኦፕራሲዮን እየተደረገች በመሃል የልብ ምቷ በጣም ይጨምራል፣ ለመሞት ጫፍ ላይ ትደርሳለች። ዶክተሮቹ ግን እንዴትም አድርገው ተሯሩጠውም ከሞት ያተርፏታል። ራይናልዶን በዚህ ደስ አለው። ተሳካልኛል። ምክንያቱም አሁን ቀዶ ህክምናው በእነሱ ምክንያት እንዳልሆነ ካወቁ ዶክተሮቹ ጥፋቱን የሚወስዱት ወደ ማደንዘዣ የሚወጉት ባለሙያዎች ነው። ራይናልድ ደግሞ እነዚህ ባለሙያዎች ውስጥ ነው ያለው። አሁን እሱ ብቻ ሳይሆን ሌሎችም ማወቀስ ጀመሩ ማለት ነው። ይሄ ነገርም ቀጠለ። የሆነ ሴትም ኦፕሬሽን እየተሰራች ነው። ሳያውቁትም ታዲያ ራይናልድ የመረዘውን አይቪ ባግ ይሰጣታል። እቺም ሴት ታዲያ ልትሞት ጫፍ ላይ ደርሳ ትመለሳለች። ተሯሩጦ ያዳኗት በመከራ። ራይናልዶም በዚህ ሰዓት ስራውን ቀጠለ። 1 2 አይደለም 15 እና 16 የሚሆኑ ሰዎች ዶክተሮቹ በመከራ ያተርፏቸዋል ተመርዘው በዚህ አይቪ ባግ። ይሄ ሁሉ ነገር ሲፈጠር ታዲያ እንዴት ዝም አሉ ካላችሁ ዝም አላሉ። ዶክተሮቹ ሁሉም ጥያቄ ፈጥሮባቸዋል፣ ግራ ገብቷቸዋል። ጭራሽ ሁሉ ጥፋቱ በራሳቸውም ስለመሰላቸው አንዳንዶቹ ብዙ ምርመራም አላደረጉ። ነገሩም እዛው ተሸፋፍኖ ነው እየቀጠለ ያለው። የሚገርመው ደግሞ ራይናልድ የመረዛቸውን አይቪ ባጎች ስለሚያውቅ እሱ ሁሌም ኦፕራሲዮን ክላስ ሲገባ የሚጠቀመው ንጹህን ነው። ስለዚህ አሁን እሱ በዚህ በኩል ጎበዝ ጥሩ ዶክተር እየሆነ ነው። እነዛ ደግሞ
ስማቸው እየጠፋ በሽተኛም ደግሞ ሪስክ ውስጥ እየገባ ነው ከሞት ጫፍ እየተመለሰ። ግን ነገሮች ከዚህ በኋላ ከባድ እየሆኑ ይመጣሉ። ምክንያቱም እዚህ ጋር የምታያት ዶክተር ሜላኒ የምትባል ዶክተር ትታመማለች። ጥሩ ስሜትም እየተሰማት አይደለም። ካሻለኝም ብላ አይቪ ባግ ትወስዳለች። ወዴት? ወደ ቤቷ። ያው ቤቷ ሄዳ ለመጠቀም ማለት ነው። ችግሩ ግን ይሄ አይቪ ባግ በራይናልድ የተመረዘ ነው። አሁን ምን ያክል ራይናልድ አይቪዎቹን የሚወጋቸውን መርዝ ምን ያክል አደገኛነቱን በእሷ ታያላችሁ። እሷ ያደረገችው ቤት ገብታ ይሄን አይቪ ባግ መጠቀም ስጀምር ባሏ ሁሉ ነገር አስተካክሉላት ከ5 ደቂቃዎች በኋላ የልብ ምቷ ኦቨር ይሆናል። ባሏ ደግሞ ይሄን ነገር አስተካክሉላት፣ ይሄን አይቪ አስተካክሉላት ጥሏት ነው ሄደው። በቻለው አቅም ቶሎ እንዲመጣ ባሏን ደወለችና ጠራችሁ። ልክ ባልየው እቤት ሲደርስ አምቡላንስ ጥራ አለችው። እያያትም መሬት ላይ ዝርር ትላለች። ባልየውም የተፈጠረው ነገር አስደንግጦት አየር መስጠት፣ ልቧን መጫን፣ ሲፒአር መስጠት ይጀምራል። ግን ይሄ እሷን አላተረፋትም። እንግዲህ ልብ በሉ ራይናልድ እስካሁን ድረስ ወደ 15 እና 16 የሚሆኑ ሰዎችን መርዞ ያልሞቱት ሆስፒታል ውስጥ ስለሆኑ ነው እንጂ ይህን ያክል አደገኛ መርዝ ነው አይቪው ላይ እየወጋ የነበረው ማለት ነው። የእሱ አሟሟትም መጣራት ጀመረ። ግን አብዛኞቹ የመሰላቸው በልብ ህመም ነው የመሰላቸው። ምክንያቱም መድኃኒቱ ከመግደሉ በፊት የልብ ምታችሁን ሀይ ነው የሚያደርገው። ለዛ ሁሉም የጠበቀው ወይ ግፊት ነው ወይ ልብ ህመም ነው ብለው ነው። ግን ደግሞ የሬሳዋ ምርመራ ተደርጎ ሲመጣ ሰውነቷ ውስጥ መገኘት የሌለበት መድኃኒት ተገኘ። አንድ ሰው ራሱን ሲስት ወይም ደግሞ በቀዶ ሕክምና ሰዓት የሚወጋ መርፌ ነው። ፖሊሶችም ይሄ ነገር ተመርዛ ይሁን እንዲህ ብለው ግራ ገብቷቸዋል። ማን እንደሚጠቁሙ ወይም ደግሞ ራሷናች ያደረገችው ምንም መወሰን አልቻሉ። በዚህ በኩል ግን ራይናልዶ አሁንም ድረስ አይቪዎችን እየወጋ ነው። ሆስፒታሉም ደግሞ የእሱን የተመረዘ አይቪ ባጎችን እየተጠቀመ ነው። ጭራሹ ሊሆነ ሰዓት አንድ ለአፍንጫ ቀዶ ሕክምና የመጣ የ18 ዓመት ልጅ ገና አይቪ ባጉን እንደሰኩለት የልብ ምቱ ይጨምራል፣ መንቀጥቀጥ ይጨምራል። ዶክተሮችን በዚህ በጣም ደንግጠው እንዴት አፍንጫው ላይ ቀዶ ሕክምና እያደረግለት ልቡ ላይ እንደዚህ አይነት ችግር መጣ፣ አይቪ ባጉን ቀይሩት ይላሉ። አይቪ ባጉን ወዲያው ይቀይራል። አይቪ ባጉን እንደተቀየረ ጤና ወዲያው ይመለሳል። አሁን የሆነ ነገር ገባቸው ማለት ችግሩ ያለው አይቪ ባጉ ጋር እንደሆነ። እናም ይሄንን ልጁን እንደዛ ሲያንቀጠቅጠው የልብ ምቱን እላይ የከተተውን አይቪ ባግ ምንድነው ችግሩ ብለው ማየት ጀመሩ። ተመርዞም ከሆነ ብለው በደንብ ደግሞ እያገላበጡ ሲያዩት በመርፌ ተወግቷል ይሄ አይቪ ባግ። ይሄን የምናሉ የሆነ ሰው ሆን ብሎ ይሄን አይቪ ባጎች እየመረዘው ነው አሉ። ወዲያውም ታዲያ ሕክምና ባለሙያዎች ከዚህ በፊትም እንዳልኳችሁ ብዙ ጥያቄ ነበረባቸው። ታካሚ እላይ እየደረሰ ኮማ ውስጥ እየደረሰ ነው የሚመለስባቸው። ለዛ ምርመራውን ሀይ አድርገውት ይህን አይቪ ባግ ማን ነው የሚመረዘው የሚለውን የአይቪ ባግ ጋር ከላይ የሚቀመጥ ሲኩሪቲ ካሜራ ነበር። እዚህ ሲኩሪቲ ላይ ታዲያ ማን ነው ይሄን አይቪ ባግ የሚመረዘው? ማን ነው አይቪ ባግ ስቶር እየሄደ አይቪ ባጉ እንደ ፍሪጅ የሚመስል ነገር ነው የሚቀመጠው የሚወጋው ብሎ ቼክ ሲያደርጉ ይህ እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። የማደንዘዣ ባለሙያ ራይናልድ 10 ነው እዚህ ቦታ የሚመላለሰው። ይኸው እንደምታዩት ማለት ነው። ማን አምጣ ብሎት ነው? ለምንድን ነው ይሄን አይቪ ባግ እያነሳ የነበረው ብለው ማጣራት መጠየቅ ጀመሩ። ግን ማንም ሳይለው ነበር እነዛን አይቪ ባጎች ሲያነሳ የነበረው። ሲመላለስ የነበረበት ምክንያትም አያሳምንም። እነዚህን አይቪ ባጎችም ወስደው መረመሯቸው። አብዛኞቹ ተመርዘው ነበር። እሱ መሆኑንም በደንብ ካረጋገጡ በኋላ ሄደው ቀጨም አደረጉት። ትክክለኛ ፎቶም ይህን ይመስላል። የራይናልዶ ፍርድ ቤትም ቀረበ፣ እድሜ ልክ ተፈረደበት። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ማድረጋችሁ በጭራሽ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ